በመርሃ ግብሩ ንግግር ያደረጉት የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለሙ ዘውዴ ብልጽግና እንደ ሀገር በሁሉም መስኮች ባለፉት የለውጥ ዓመታት ከፍተኛ ለውጥ እያመጣ ይገኛል ብለዋል። ፓርቲያችን ብልጽግና ባለፉት 5 ዓመታት ለህዝቡ ቃል በገባው መሰረት የመደመር ሂሳብን መነሻ በማድረግ በሀገር ደረጃ በፖለቲካው፣ በኢኮኖሚው፣ በማህበራዊ እና በውጭ ግንኙነት ፖሊሲ ላይ በሰራቸው ስራዎች በርካታ እምርታዎች እየተመዘገቡ ይገኛሉ። ፓርቲው በተለያዩ ጊዜያት በሀገር ውስጥ በተፈጠሩ ችግሮች የተፈጠሩ ኩርፊያዎችን በምክክርና በሽግግር ፍትህ በመፍታት ሀገራዊ አንድነትን ለማጠናከር በትኩረት እየሰራ መሆኑን ተናግረዋል። የኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ ነው። ሀገር በምክክርና በሽግግር ፍትህ ቁርሾዋን እየቻረች ነገዋን እየተለመች ትገኛለች። ኢትዮጵያ በብዙ ነገሮች ራሷን የመቻል እድሏን እያሳካች ትገኛለች። ከዚህ ቀደም የነበረውን የፖለቲካ አውድ በመቀየር የፖለቲካ ፓርቲዎችን የጋራ ምክር ቤት በማቋቋም ዜጎች ባላቸው ሀሳብ በሀገራቸው ጉዳይ እንዲሳተፉ የተደረጉ ጥረቶችም ውጤታማ ናቸው ብለዋል። በሰላም ወጥቶ የመግባት በነጻነት ያለ ገደብ የመናገርና የመደራጀት የተከበረው እንዲሁም የተፋካሪ ፓርቲዎች በፉክክርና በትብብር መንፈስ የጋራ ምክር ቤት አደራጅተው የሀሳብና የፖሊሲ ልዩነቶቻቸውን በጋራ መድረክ እንዲወያዩ የተደረገው በፓርቲያችን ብልጽግና ቀና መስመር ነው። ብልጽግና በ2018 ኢትዮጵያን ከተስፋ ብርሃን ወደሚጨበጥ ለውጥ በሚል ባስቀመጠው አቅጣጫ መሰረት አመርቂ ውጤቶችን ማሳየቱን ገልጸዋል። ፓርቲው ኢትዮጵያ ከዚህ ቀደም የምትታወቅበትን የተረጂነት ታሪክ በመቀየር ስንዴን በማምረት ለውጭ ገበያ ማቅረብ መቻሉንም ጠቁመዋል። ከዚህ በተጨማሪ ፓርቲው ለሰው ተኮር ስራዎች በሰጠው ትኩረት ሰብአዊ ልዕልናን በማረጋገጥ ላይ መሆኑንም ገልጸዋል። አቶ አለሙ ፓርቲው የጀመራቸውን ታላላቅ ትልሞች ስኬታማ ሆኖ ለማየት መላው አባላትና ደጋፊዎች በሰባተኛው ጠቅላላ ምርጫ ብልጽግናን እንዲመርጡ ጥሪ አስተላልፈዋል። የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ ብልጽግና በብዙ ፈተናዎች ውስጥ ተወልዶ ኢትዮጵያን ወደ ከፍታ ማማ ለማድረስ እየተጋ ያለ ፓርቲ ነው ብለዋል። ብልጽግና ፓርቲያችን በብዙ ገፊ ምክንያቶች የተወለደ ፓርቲ እንደመሆኑ መጠን በርካታ ገፊ ምክንያቶች አሉ። ድህነት፣ አለመረጋጋት፣ ግጭት፣ ዕዳ፣ ልመናና ተረጅነት እነዚህ በርካታ ገፊ ምክንያቶች ነበሩ። እዚህም እዛም አለመግባባቶች፣ ግጭቶች፣ እነዚህ ችግሮች በተፈጠሩበት ወቅት ላይ የተወለደ ትልቅ ለህዝባችን እጅግ በጣም አስፈላጊ የሆነ የለውጥ መንግስትና ፓርቲያችን ሆኖ የተፈጠረ ስለሆነ ኢትዮጵያ ወደ ብልጽግና ማማ እያሻገረ ያለው እያንዳንዱ ዜጋ በነፍስ ወከፍ እያደገ ያለበት ሁኔታ ሰላማችንን ያረጋገጠ የመናገር የመጠየቅ ነጻነትን ያጎናጸፈ እኩልነትንና አብሮነትን ያሰፈነ ኢትዮጵያን ከአፍሪካ ቀዳሚ ካደጉት አገራት ተርታ ለማሰለፍ እየሰራና ቀን ከሌሊት እየተጋለ ብልጽግና ፓርቲያችን ለትውልድ የሚሰራ የትውልድ ፓርቲ ስለሆነ ብልጽግና ፓርቲን ይምረጡ። ከለውጡ በፊት በወረዳው አንድም ኢንዱስትሪ አለመኖሩን ያስታወሱት ዋና አስተዳዳሪው አሁን ላይ 3 የቡና እሸት ኢንዱስትሪዎችን ማቋቋሙን ጠቁመዋል። በተለያዩ ሰብሎች ከፍተኛ ውጤት በማግኘት ሽጠው ገንዘብ በማግኘት የተለያዩ ኢኮኖሚያዊ እንቅስቃሴዎች ላይ የገባበት ሁኔታና እጅግ በጣም የተለወጠ የመጣበት አግባብ እንዳለ ነው ህዝባችንም የቆጠረ የተናገራለው በግልጽ እኛም ያንዳንዱን እየገመገምን እያየን በጋራ የምናየው እሱ ብቻም አይደለም። ከለውጡ በፊት ምንም አይነት ኢንዱስትሪ የሌለበት ወረዳ ነው የኛ ወረዳ። አሁን ወደ 3 የእሸት ቡና ማጠቢያ ኢንዱስትሪዎች በእኛ ወረዳ አሉ። አሁን መሬት አዘጋጅተን በቅርብ ጊዜ ወደ ማምረት ወደ መስራት ወደ ተግባራዊ እንቅስቃሴ የሚገቡ 4-5 የሚሆኑ የደረቅ ቡና መቀሸሪያ ኢንዱስትሪዎች ጥያቄ አቅርበዋል። ቦታ አዘጋጅተናል። ማሽን ያስገባማል። ወረዳው ለሁሉ ምርቶች ያለውን አቅም በመጠቀም የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ፓርቲው ያስቀመጣቸው የተለያዩ ኢኒሼቲቮች ተግባራዊ እየተደረጉ እንደሆነ ገልጸዋል። በከተማም በገጠርም ከፍተኛ የእድገት ለውጥ የተመዘገበበት ትልቅ የትሩፋት የለውጥ የእድገት የድል
አመታት ናቸው ብለን ነው እየገመገምን ያለ ነው። በዚህም የወረዳው ህዝብ ብልጽግናን በመምረጥ ለኢትዮጵያ ቀጣይነት ያለውን ለውጥ እውን እንዲያደርግ መልእክት አስተላልፈዋል። በምረጡኝ መርሃ ግብር በፈለገ ሰላም ምርጫ ክልል የፌዴራልና የክልል ምክር ቤት እጩዎች ቀርበው በቀጣይ ከተመረጡ የአካባቢውን ሁለንተናዊ ተጠቃሚነት ለማረጋገጥ የሚያስችሉ ተግባራትን ከመንግስት ጋር በመሆን እንደሚያከናውኑ ቃል ገብተዋል።